ድራማው ሲጀምር ናስ ከፖሊስ አካዳሚ የፖሊስ ትምህርት ቤት እየተመረቀች ነው። የሽልማት ስነስርዓት እየተካሄደ ንግግር እንድታረግም ጨምሮ እየተጋበዘች ነበረ። እናቷና አጎቷ በስፍራው ነበሩ። መድረክ ላይ ከወጣች በኋላ በጣም ደስ ስለተሰኘች መናገር ሁሉ ትንሽ እየከበዳን ነበረ። ከዛ እናቷን አመሰገነች፣ የሞተውን አባቷንም አመሰገነች። ሁላችሁም እንኳን ደስ አላችሁ እየተባሉ በመጨረሻም ከመድረክ ወረደች። ወደ እናቷ እየጠጋች ነበረ። እናቷ እንኳን ደስ አለሽ ብላ ናዝን ታክፋታለች። ከዛ አጎቷም ቢሆን ያው እኔንም ባታመሰግኝኝም ችግር የለም በእርግጥ እኔ ላንቺ ምንም ያረኩን ነገር የለም እያለ ነበር። ወይኔ አጎቴ በጣም ይቅርታ እንዴት ረሳሁት እያለች ከነሱ ጋር እያወራች ነው። በድንገት የእሷ ኮሚሽነር ጠራትና ወደሱ እየጠጋች ነበረ። እንግዲህ ከዚህ በኋላ ትምህርቱም ስልጠናም ተጠናቋል፣ አሁን ፕሮፌሽናል ፖሊስ ሆነሻል፣ እንኳን ደስ አለሽ ናዝ እያለ እየጨበጣን ነበረ። እረፍት አርጊና ደውልልሻለሁ አላት። ከዛ በዚህ መንገድ ወደ ቤት እየሄደች ነው ከቤተሰቦቿ ጋር። በጠዋት እናቷ መኝታ ክፍል እንዳለች ነበረ። ናዝ እኔ ምልሽ ናዝ ትላንትና ያገኘሽ ሰውዬ ግማን ነው ስላን ነበረ። እሱማ የተቀናጀ የወንጀል ክፍል ዋና ኃላፊ ነው ስላን ነበረ። በድንገት በሩን ከፍተው ገቡ አክስቷና አጎቷ። ናስ መጀመሪያ ነርስ መሆን ፈልገሽ ነበር አልተሳካልሽም፣ ተመልከች ይሄ ሰውዬ የተቀናጀ የወንጀል ክፍል ኃላፊ ከሆነ ለአንቺም የተቀናጀ ወንጀል እንደ ኃላፊነት ሊሰጥሽ ነው ማለት ነው ይሏታል። ታዲያ ምን ችግር አለው ስትል ነበረ። ናስ ተጠንቀቂ ልጅ ተመልከቺ፣ ነርስ ብትሆኝ ኖሮ አሁን አልፈራም ነበረ፣ ግን አየሻላል አሁን በጣም እያሰጋሽ ነው እያስፈራሽ ነው ትላታለች። ማታ ላይ እራት ሊበሉ ወደ አንድ ሬስቶራንት መጡ ከሌሎች ዘመዶቻቸው ጋር ጨምረው። እራት ቁጭ ብለው እየበሉ ነበረ። በድንገት የሬስቶራንቱ ባለቤት መጣ። ናዝን በጣም ነበር የሚወዳት። ከዛ ጠገቧ እንደመጣ ይህን ቤት ይገርምሻል አባቴ ነበር ያወረሰኝ፣ አባቴ በጣም ትንሽ ስራ ነበር የሚሰራ ቆጥቦ ነበር እንደምንም ብሎ ለዚህ የደረሰው እያላን ነበረ። እንኳን ደስ አለ ጥሩ ነው ትለዋለች። እናቷ እንዲሁም አጎቷ ዝም ብሎ ይመለከታሉ። ናስ አብራቸው እየተጫወተች እራት እየበላች ነበረ። ፊት ለፊቷ በድንገት የሆኑ ወንዶች ቆመዋል። አንደኛው መጣና ለአንደኛው ሻንጣ አቀበለው። ሁለቱም ታጥቀዋል። ናስ ፖሊስ እንደመሆኗ መጠን ቤተሰቧ ረስታ ፊት ለፊት ያሉትን ወንዶች ዝም ብላ ትከታተላቸው ጀመረ። ሻንጣውን ከተቀባበሉ በኋላ ሻንጣውን የተቀበለው በቀጥታ ወደፊት መራመድ ጀመረ። ከዛም በኋላ እሷ አንድ ጊዜ መጣውኝ አለች። እናቷ እንዲሁም አጎቷ ወዴት ነሽ ብለው ይጠቋት መጣው ብላ ከተቀመጠችበት ተነስታ ሄደች። ከዛም በኋላ ይህ ልጅ ከኋላ መከታተል ጀመረች። አሁንም ትከታተለዋለች በጨለማ። እሱ ዞር እያለ ወደ ኋላ ስር ይመለከታል። በመጨረሻም የሆነ ደረጃ እየወጣ ደረጃው ጫፍ ላይ ሆነና ዞር ብሎ ተመለከታት። ድንገት አያት፣ አይኑ ውስጥ ገባች። ዞር ብሎ ዝም ብሎ ካያት በኋላ ግን ጉዞን ቀጠለ። እሷም ብትሆን ታጥቃ ነበር። ከኋላ ሽጉጧን አዘጋጅታ እየተከተለችው ነበረ። በመጨረሻም ደወለች። ሄሎ ፖሊስ ፈልጋለሁ እያለች አራሻ እየላከች ነበረ። ልጁ መሮጥ ጀመረ ትንሽ። እሷ ግን እየሮጠች ተከተለችው። ቁም ብያለሁ ብላ ሽጉጥ ከጀርባው ደቀነችበት። ተናደደ። ቦርሳውን ጣል እያለችው ነበረ። ደግሞ አንቺ ከኔ የመጣሽው እያላን ነበረ። ምንድነው የምትሰራው ዙር ወደ ኋላ እንጂ እያለችው ነበረ። እሱ ግን ወደ እሷ እየተመለከተ ምን እየሰራሽ ነው ያለሽው ይላታል። ፖሊስ ነኝ እንዳዞር ነግሬያለሁ፣ እጅ ወደ ላይ እያለችው ነበረ። እሱ ደግሞ ምን እያረግሽ ነው ያለሽው? በማያገባሽ አትግቢ፣ ለምን እንደዚህ አይነት ነገር ውስጥ ጣልቃ የምትገቢው? እኔም ፖሊስ እኮ ነኝ ይላታል። ስለምን ፖሊስ ነው የምታወራው? እብድ መስላለሁ እንዴ? እኔ ስታስበኝ ጅል መስላለሁ እንዴ ትላለች። እኔም ፖሊስ ነኝ ሰው ሚልሽን ለምሮ ማሰሚ ጓደኛ አንድ ጊዜ እየሰማሽ ነው ይላታል። ስለምን ጓደኛ ነው የምታወራው? እጅ ወደ ላይ ብላውንም እጁን ወደ ላይ እንዲያረግ እየጮችበት ነበረ። እሱ ግን ዞር ብሎ እየተመለከታት ነው። ከዛ ግን ሌቦቹ እየተመለከቷቸው ነበረ ሁለቱም መስኮት ጋር ሆነው። ከዛም በኋላ ይኸውልሽ ሰው እያየን ነው ይላታል። ዞር ስትል ልንገር ሽጉጧን ሊነጥቃት ሞከረ። ሁለቱም መደባደብ ጀመሩ። እንደምንም ብሎ ጣላት። ቀስ ብሎ ሽጉጡን ሊቀበላ ሞከረ። አሁንም እሷ እየጣለችው ነበረ። በመጨረሻ እሱ ከጣላት በኋላ ካቴናውን ከኪሷ አውጥቶ እዛው እጇን እያሰረ ወዲያው ነበር መልሳ ደግሞ እሱን አንድ እጁን ያሰረችው። ሁለቱም በካቴናው አንድ እጅ ተያይዞ እሰይ የትም ሄድ አትችልም ትለዋለች። እሱ ግራ ገብቶት እያያን ነው። ፖሊሶች ድንገት መጡ። ከደቂቃዎች በኋላ እሱም ፕሮፌሽናል መርማሪና ፖሊስ ነው፣ እሷም ፖሊስ ናት፣ ገና ጀማሪ ናት። ትላንትናን የተመረቀችው። ከዛም በኋላ ፖሊስ ጣቢያ ተገኝተዋል። አሁን ይህ ፖሊስ ፓሚር ይባላል። ወዲያው ኮሚሽነሩ መጥቶ ይቅርታ እየጠየቀው ነበረ። ይሄ ለተወሰነ ጊዜ የተፈጠረ ችግር ነው ይለዋል። ፓሚር ከዛ ወደ ናዝ እየተመለከተ ነበረ። ስሚ ለሌላ ቀን ግን በማያገባሽ አትግቢ ይላታል። እኔ በምን አውቃለሁ ፖሊስ እንደሆን ካለችው። ይገርምሻል ለ2 ወር ስሰራው የነበረው ክትትል እንዳለ ገድል ገባ እንጦርጦስ ነው ያስገባሽው። እግዚአብሔር ይስጥሽ ሌላ ምንም አልልም። እባክሽ ከዚህ በኋላ ግን በማያገባሽ ዘውለሽ አትግቢ ብሏት ሄደ። ተናዳለች። ምን አጋጣሚ ነው እያለች ወደ ቤት ተመለሰች። በጠዋት ደግሞ ልትወጣ ነው። ቁርሷ ልትበላ ወደ አጎቷና ወደ እናቷ እየመጣች ነበረ። ኮሚሽነሯ መጣች። ተቀመጪ እያላን ነበር አጎቷ። እዛ አብረው ቁርስ እየበሉ መጫወት ጀመሩ። ትላንትና መጣውኝ ብለሽ ሄድሽ፣ በጣም ያሳፍራል። እኛ ለሰዓታት ሁሉ ተጎልተን ስንጠብቅሽ ነበረ። ሌሎች ሰዎች ራሱ እንዴት እንደተሸማቀቁ ትላታለች እናቷ። እማዬ በቃ የሆነች አጭር ጉዳይ ገጥማኝ እኮ ነበር ለዛ ነው ትላታለች። እንደዚህ እየተነሳሽ እንደዚህ ብን ብለሽ የምትጠፊው ነገር እኔ ከሆነ አልተመቸኝም እያለች አልነበረም። ዛሬ ለናዝ የመጀመሪያ ስራዋ ቀን ነው። በጣም ሰርፕራይዝ ሆናለች፣ ደስተኛ ሆናለች። ስለ አለቋ አንዳንድ ነገር እየጠየቋን ነበረ። በመጨረሻም ቀስ ብላ እየወጣች ነበረ። ከዛ እናቷና አጎቷ ይማከራሉ። ወንድሜ ዛሬ ግን እች ልጅ ያለምንም ችግር ምትውል ይመስላል ብላ እየጠየቀችው ነበረ። እዛው ፖሊስ ጣቢያ ውስጥ አንድ ቱፋን የሚባል አደገኛ ሰው እየተለቀቀ ነበረ። ፖሊሶች እሱን ካሰሩት በኋላ ምንም ማስረጃ ስለሌላቸው ነበረ ያስለቀቁት። ወንድሙ መጥቷል። በዛ ቦታ በጣም ተጨንቋል። ወንድሙ በጣም ታዋቂ የቢዝነስ ሰው ነው። ቱፋን በድንገት እንደመጣ ወንድሜ እያለ ጁሊ ስም ነበር ባካትንከኝ ብሎት ተናደው እየወጣ ነበረ። ኮሚሽነሩ ሳዱላ የናዝ አለቃ እዛው አካባቢ ነበር ከአቃቤ ጉጋ ቆሞ። አቃቤ
ሜክ እንዲለቀቀው ቱፋን በጣም አደገኛ ሰው እኮ ነው ይለዋል። እንግዲህ መጀመሪያ አንተ አስረከዋል፣ ነገር ግን ማስረጃ የለማ ወንጀሉ እንደተፈጸመ ምንም አይነት ማስረጃ ሳይኖር እንዴ ብዬ ነው የማስረው እያለው ነበረ። ቱፋን ወንድሙን እየለመነው እየወጣ ነበረ። ታሪክ የሚባለው የሱ ወንድም በጣም አደገኛና ኃይለኛ ሰው ነው። ከጋርዶቹ ጋርና በጣም ከሚያምነው አደም ከሚባለው ጋርዱ እንዲሁ አማካሩ ጋር እየወጣ ነበረ። ከዛ አደም አሁን ታሪክን እንዴት ነው አብረን እንሂድ ይለዋል። ቆይ ችግር የለም ቱፋን ናገባ መኪና ውስጥ ብሎት መኪና ውስጥ እሱ እንደሚደና እየተናገረ ቱፋንም መኪና ውስጥ ገባ። አደም የሱ ጠባቂና ጋርዶቹም ይከተሉታል። ኮሚሽነሩ ሳዱላ የናዛ አለቃ ዝም ብሎ እየተመለከተ ነበረ። ይሄን ኬዝ በደንብ በጥልቀት መመርመር እንዳለበት ያውቃል። ስልክ በቀጥታውን የደወለው ወደ ፓሚር ነበረ። ትላንትና ከናዝ ጋር ተጠማምዶ የነበረው መርማሪው ፖሊስ አሁን እሱ የነካፌ ነበረ። ሌላው አለቃ እንደምን አድርክ እያሉ ነበረ። አልተነሳም እንዴ ብሎ ይጠይቋል ሳዱላ። ኧረ አለቃ ተነስቻለሁ፣ በሰላም ነው እያሉ ነበረ። እፈልጋለሁ መምጣት አለብህ እያሉ ነበረ። ፓሚር ስልኩን ከወራ በኋላ ዞር ሲል የሆኑ ሴቶች እየተመለከቱት ናቸው። አይኑን ስትመለከተው ጨነቀውና ወዲያው ተነስቶ ይወጣል። አሁን ቱፋን ከወንድሙ ታሪክ ጋር መኪና ውስጥ ነው ያለው። በመኪና እየሄዱ ድንገት መኪናው ቀይ ስለበራ መቆም ነበረበት። መንገድ ላይ ቆሞ ወንድሜ ፖሊሶቹ እኮ ምንም ማስረጃ እኮ አላገኙብኝም እኮ አይገርምም? ምንም የሚያውቁት ነገር የለም ዝም ብለው በቃ እንደ ሕፃን ልጅ በቃ እያሉ ነበር። ወንድሜ አንተ እኮ ምንም ያረከው ነገር የለም በስተት ነበር ያሰሩ አይገርምም እያሉ ነበር። ጭንቅላቱን እያሻሻው ነበረ። አሻሻውና ፊት ለፊት ካለው ጋር አላተመው። አፍንጫው እየደማ ነበረ። ቱፋን ወዲያው አፍንጫውን እያያዘ ነበረ። ሰማኔ ጅል መስላለሁ እንዴ? በማን ላይ ነው የምታላግጠው? በማን ነው የምትቀልደው? ምን ማለት ነው መኪና ቀይ አብርቶ መሄድ ማለት? ማን ስለሆንኩ አንተ ከፖሊስ ጋር የምትሳፈጠው? ምን አይነት ስራ እንደምንሰራ አናውቅም እንዴ? ለምሮ ችግር ውስጥ የምታስገባኝ አንተ? ቱፋን ተረጋጋ፣ ብትረጋጋ ይሻላል፣ ወደ ራስ ተመለስ ብሎንም ጸጉሩን ሊያሻሻውና መልሶ እያላተመው ነበረ። ቱፋን አሁንም ቢሆን አፍንጫውን እያያዘ ነበረ። አንድ ጊዜ እንኳን ሰው ሆን እስኪ ሰው ሚልን ስማ፣ እስኪ ስማ፣ እኔ እንደዚህ የምታደርገኝ ከሆነ ከህይወቴ ቆርጬ ነው የምጥለ፣ ችግር እንታመጣብኝ አልፈልግም እያሉ ነበረ። ከዛ አሁንም መንገዳቸው እየቀጠሉ ናቸው። ፓሚር ሳዱላን አገኘው። የናዘን አለቃ ኮሚሽነር ሳዱላን እያገኘውና ማስተዋወቅ ሰው አለ እያሉ ነበረ። በጠዋት ከማን ጋር ልታስተዋውቀኝ ነው እያለ ፓሚር ይጠይቃል። ናና ሰርፕራይዝ ነው እያሉ ነበረ። ስለ አንድ የተቀናጀ የወንጀል ስራና ስለ አንድ የሚፈልገው ሰው ነገረው። የሚናገረው ስለ ታሪክ ነበረ። ስለ ታሪክና ስለ ቱፋን። ታሪክ የሚባለው ሰው በቅጥል ስሙ አሳ አጥማጁ ነው የሚባለው። ኢስታንቡል ውስጥ ታዋቂ የአሳ አከፋፋይ ነው። በጣም ብዙ በርካታ ጀልቦች፣ ብዙ ሰራተኞች አሉት። ነገር ግን ዋናው ስራው አሳ ማጥመድና የአሳ ስጋ ማቀነባበር መሸጥ ሳይሆን በዛው ጎን ለጎን የጀልባው ስራው ላይ የህገወጥ መሳሪያ ዝውውር ማከናወን እንደሆነ ነገረው። ከዛ ፓሚር እንዴት አድርገን ስራ ምንሰራው ይለዋል። በሚስጥር ያው ሰላይ እናደርጋለን አንተን እና አንድ ሰው አስተዋውቃለሁ ይህን ብቻ አናሰራውም እያለው ነበረ። በተለይ እንዴት ታሪክ የሚባለው ሰው ቤተሰቡን እንደሚወድና ለአመታቶች ያህል አንድ መንደር ውስጥ ብቻ ሲኖር እንደነበር ይነግረዋል። ይህም ለምርመራው ቆንጆ እንደሆነ እያስረዳው ነበረ። እንደ አጋጣሚ ሆኖ ናዝ ደግሞ እዛ ፖሊስ ጣቢያ ውስጥ ናት። ሽጉጥ እየተለማመደች ነበረ። ሄድፎኗን አድርጋ መነጸሯን አድርጋ እየተኮሰች ነው። በድንገት ሳዱላና ፓሚር ወደ እሷ እየመጡ ነበረ። ኮሚሽነሩ ወደ እሷ እየቀረበ ድንገት ፓሚር ናዝን ሲያት እቺ ደግሞ ከየት መጣች? ድጋሚ ለምሮ ፊት የምትመጣው ላያት አልፈልግም እያለ ነበረ። ይሄ ልጅ ፊት ለፊት ለምንድን ነው የመጣው ትላለች እሷን ብትሆን። ከዛም በኋላ እሱ ቺፍ በቃ ልጅ ይሄ ነገር ቀልድ መሆን አለበት፣ ፕራንክ ነው አይደለ? መሄድ አለብኝ ይላል። አብራችሁ ስራው መስራት አለባችሁ እያለ ኮሚሽነር ይናገራል። የምን ስራ ትላለች ናዝ። ነገር ግን ፓሚር ገና ካው ነው ቀድሞኑ እየተቃወመ ነበረ። አለቃኒስ ምንም ስራ ብትለኝ ይሰራለሁ፣ ከሷ ጋር አልሰራም፣ ምንም ነገር ማድረግ አልችልም፣ ከሷ ጋር እንደዚህ አይነት ኦፕሬሽንም አልፈጽምም ሲል ነበረ። እንደውም ያንተ አጋራ የምትሆነው ናዝ ናት አለው። በጭራሽ ሊሆን አይችልም እያለ ነበረ። ይህም ለምርመራው ሲባል ሁለቱ እንደሚጋቡና ባለትዳር መስለው የታሪክን ቤተሰብ ሚስቱን፣ ልጆቹን በሙሉ እንደሚሰልሉ እየነገራቸው ነበረ። ነገር ግን ፓሚር በዚያ አልስማማም እያለ ነበረ። እኔም አልስማማ፣ ቢቀርብኝ የሚሻለው ሌላ ሰው ፈልግ፣ ሲጀመረኝ ስራ ለምን ለመምረጥ ፈለግ እያለች አለቋን እየጠየቀች ነበር። ናዝን ብትሆን ፓሚርና ናዝ እንደማይስማሙ ግልጽ ነው። እሱ ትቷቸው እየወጣ ነበረ። ናዝ ወደ ውጭ እየወጣች ተናደደች። እንዴት እንደዚህ ይሆናል ብላ ራሷን እየጠየቀች ነበረ። በሌላ በኩል ታሪክም ቢሆን ቤት ውስጥ ነው ያለው። ማፊያው ከእሱ አማካሪ ከአደም ጋር እያወራ ነበረ። አደም እስካሁን ድረስ ምን ነው ዝም አልክ? ቱፋን ለምን የተለቀቀ ይመስላል? ለምንድን ይለቀቁት ብሎ ጠየቀው። አለቃ ምናልባት የሆነ ነገር ሲፈጠር እኔም የሆነ ጥሩ ስሜት አይሰማኝም። ነገር ግን ይህም በተመለከተ ፖሊሶች አሁንም ቢሆን የሆነ የሚፈልጉን ነገር አለ፣ በሰፊው ማስረጃ አግኝተው ሊያስሩት ፈልገው ነው ይለዋል። አደም አንተ ሁል ጊዜ የሆነ መጥፎ ነገር ነው የምታስበው። እውነቱን ልንገርህ፣ በዚህ በአንተ ባህሪ ምክንያት እኔ ራሱ መጥፎ ነገር እየመረጥኩኝ እያመንኩኝ ነው እያሉ ነበር። አብረው እያወሩ በድንገት ቱፋን መጣ። ወንድሙን ሰላም እያሉ ነበረ። ወንድሜ አትጨናነቅ በቃ እያለ ሁለቱም ይላፋሉ። ታሪክ ምንም እንኳን በቱፋን ቢበሳጭበትም በጣም የሚወደው ወንድሙ ነው። ናዝ በሌላ በኩል ማታ እየዞረች ነው፣ ወክ እያደረገች ድንገት በትላንትናው ሬስቶራንት በኩል ስታልፍ እንደተለመደው ያ የሚወዳት ልጅ ሰራተኞቹን እየመከረ አገኘችው። ከአንተ ጋር ከመጨቃጨቅ ብላ ወደ ቤት እየሄደች ነው። በር ላይ የሆነ መኪና እያየች ነው። የሆነ ሰው እንደመጣ ገብታታል። ወደ ውስጥ ገባ። የመጣው ሳዱላ ነበር። ኮሚሽነር መታ
መጣህ እንዴ አለችው። አዎ መጥቻለሁ። ለእናትሽና ለአጎትሽ የተፈጠረው ነገር ልነግራቸው ነበር የመጣሁት። ይህም ለ3 ወራት ያህል ለንደን እንደምትቆይ ልነግራቸው ነበር የመጣሁት ይላታል። ለ3 ወር ለንደን ትላለች። እሷ ራሷ ስትሰማ የመጀመሪያ ነው ደንግጣ። ልጄ ይሄ ስልጠናውንም አላበቃም እንዴ? ሌላ በስልጠና ላይ ስልጠና፣ መቼ ነው የምትረጋጊው እያለቻ ነበር እናቷ። እሷም ብትሆን ደንግጣ ነበር። ከዛ በኋላ ኮሚሽነሩ ያስረዳል። ለንደን ለትሬኒንግ መሄድ አለባቸው ለዛ ነው ትመለሳለች እያለ ነበረ። ከዛ በዚህ ሰዓት ላይ ቤተሰቧን እንደሚረዳ እንደሚያግዝ ይናገራል። ከዛም በኋላ በዚህ ምክንያት ይህን ተናግሮ እንደወጣ እናትና አጎቷ ይሄ ስልጠና ያልቅም እንዴ ብለው እየጠየቋን ነበር። እሷ ወዲያው ሳዱላን እየሸኘችው ነበረ። እሱ ደግሞ ይኸውልሽ ይሄ ኦፕሬሽን መፈጸም አለበት፣ ከፓሚር ጋር ትጋባላችሁ፣ የውሸት ጋብቻ። ከዛም በኋላ ምርመራው ይቀጥላል ማለት ነው። እውነት ይሄ ስራ ለእናንተ ቀላል ነው፣ እናንተ አንድ ላይ እንድሰሩ ፈልጌ ነው እያላን ነው። ይህን ትቶ ብሏት ይሄዳል። እናቷ እንዲሁም አጎቷ ከላይ ሆኖ እየተመለከቱ ነበረ። ገና ከሆኑ ስጋት ውስጥ ገቡ። እንዲሁም እናቷ አብራ የለንደን ቪዛ ለማግኘት ሁሉ እያሰበች ነበረ። በማግስቱ ይህን ሀሳብ እየነገረቻት ነው። ትንሽ ደነገጠች ናስ። ነገር ግን ቪዛውን በቀላሉ ለእናቷ እንደማይሰጧት ታውቃለች። ትንሽ ተረጋጋች። በሉ መልካም ቀን ብላ ትታቸው እየወጣች ነው። እዛ ፖሊስ ጣቢያ በር ጋር ፓሚርን አገኘችው ናስ። ሁለቱም ተያይዘው ወደ ውስጥ እየገቡ ናቸው። ዝም ብለው ከተራመዱ በኋላ ደረጃው ላይ ሲለያዩ እንዴት አደርሽ ተባባሉ። ከዛ በተለያየ አቅጣጫ እየተጓዙ ናቸው። ነገር ግን እየሄዱ የነበረው የኮሚሽነሩ ቢሮ ነበረ። ወደ ውስጥ ገቡ። ከዛ ወዲያው እየተቀመጠ ነበረ ፓሚር። ከዛ ሳዱላ ኮሚሽነሩ ምን ማድረግ እንዳለባቸው ይነግራቸዋል። እያንዳንዱን እንዴት አይነት ኦፕሬሽን እንደሚፈጽሙ እያስረዳቸው። በተለይ ደግሞ የናዝ ዋና ስራ የታሪክን ሚስት መቅረብ ነው፣ እሷን መግባባት። እንዲሁም ደግሞ የፓሚር ስራ ታሪክን መቅረብ ነው። ፓሚር እንደ መኪና አስመጪና ላኪ ሆኖ እንደ ባለሀብት መስሎ ታሪክን በመቅረብ ለቢዝነስ ብሎ በመቅረብ ቤተሰቡን ተከታትሎ እየሰሩትን ወንጀል ማጋለጥ የመጀመሪያው ስራው ነው። ለናዝ እንዴት ተደርጎ ይህ ስራ እንደሚሰራ እየተነገራት አላገባውም እያለች ነው። በአንድ በኩል ፓሚር ደግሞ ይስቃል። ኧረ የውሸት ጋብቻ ከሆነ እኮ እያለ እየመለሰላን ነበረ። ፓሚር ችግር የለም የኛ ሰዎች ያግዙሻል፣ ይረዱሻል። ማጥናት ያለባችሁ ቃላቶች ካሉ ታጠናላችሁ፣ ምን ብላችሁ መዋሸት ካለባችሁ እያለ ሁሉንም መረጃ ነገራቸው። ራሳቸው እንዲስማሙ እየነገራቸው ከክፍሉ ተያይዘው ወጡ። እንዳፈር የውሸት ጋብቻ እኮ ነው ይላታል። ሲጀመር ያንተን ፈራሃለሁ እንዴ? መቼም ነው ማልፈራ ብላ እየተቆጣችበት ነበረ። ወጣች። በተመሳሳይ አጋጣሚ የእሷ አጎት እዛው እነ ታሪክ ማፊያው የሚኖርበት ቤት አካባቢ እንደ ጠባቂ እንደ ዘበኛ ሆኖ ስራ እየተቀጠረ ነበር። ደውሎ ነገሩት። እሱ እመጣለሁ እያለ ነው። ስራ ቀጣሪን ወይም ደላላውን አገኘው። እያናገረው ነበረ። ስራውን ትወደዋለህ እያለ ሊያሳየው ይዞት እየሄደ ነበረ። ቦታውን አሳየው፣ አስተዋወቀው። ከሌላ ዘበኛ ጋር ካስተዋወቀው በኋላ መች እየመጣ በሽፍት እንደሚሰራ ይነገረዋል። አጎቷ ስራ አገኘኝ ብሎ በደስታ ማታ መጥቶ ብዙ የጣሊያን ምግቦችን እያበሰለ ነው። ናዝ ቤት መጣች። ከቤተሰቧ ጋር ተቀምጣ እራቷን ልትበላ ነው። ከዛ እናቷ ቪዛውን እኮ ከለከሉኝ እያለቻት ነበር። በስንት ቀን ያልቅልኛል ብላ እየጠየቀቻት ነው። እማዬን ነገር ብትይ ይሻልሻል ትላታለች። ናዝ የደበቀችውን ነገር ደብቃ። በአንድ በኩል ፓሚርም ቢሆን የሆነ መጠጥ ቤት ውስጥ ላይ ቁጭ ብሎ እየጠጣ ነበረ። እሷ ስለ ታሪክ ቤተሰብ አንዳንድ ነገር ኢንተርኔት ላይ ስታጣራ፣ እሱ ግን እየዞረ ነበር ፓሚር። ከዛ እንዴት አድርጋ ስራ እንደምሰራ ታስብበታለች። በጠዋት የሆነ ሰው እያገኘች ነበረ። ምን ማለት እንዳለባቸው ቃላቶች ያስጠናታል። ወሰዳት። እንደ አጋጣሚ ሆነው በዛ ቦታ ላይ ፓሚርም እየመጣ ነበረ። እሱ ሱፍ ልብሱን እየለበሰ ልብሶቹን በሙሉ ሻንጣ ውስጥ እያዘጋጀ ነው። እሷም ብትሆን ወደ አንድ ቦታ ሄዳ የሰርግ ቀሚስ እያረገች ነው። አሁኑ ነው እንደተጋቡ ለማስመሰል የሚያስችላቸውን ሰርተፊኬትም ያገኛሉ፣ ፎቶም ይነሳሉ። በርካታ ልብሶችን እየመረጠች ነው። ለእሷ የሚሆናትን ምርጥ ጥንዶች ከአውሮፓ የመጡ መምሰል አለባቸው። ከዛ እሱ ሻንጣውን እየጎተተ ሱፍ ልብሱን አድርጎ መጣ። ከዛ ካሜራማኑ በሉ ተቃቀፉ እያላቸው ነው። ፈገግ በሉ እያለ እየጠየቃቸው የፌክ ጋብቻ በዚህ መንገድ እየተፈጸመ ነበረ። በርካታ ፎቶችን ተነሱ። ምክንያቱም እነ ታሪክ በጣም ተጠራጣሪ ናቸው። ፌክ ፓስፖርት፣ ፌክ መታወቂያ እንዳለ የሚያስፈልጋቸው ነገር በሙሉ ተሰራ። አሁን ኮሚሽነሩ መጥቶ ምን አይነት ስራ እንደሚጠብቃቸው ያለውን ኃላፊነት በሙሉ እያስረዳቸው ነው። ነገ ጠዋት ወደዛ ቦታ ያቀናሉ። በጠዋት እንደምትሄድ የሚታወቀው ወደ ለንደን ነው። አጎቷ እንዲሁም እናቷ እየሸኘዋን ነበረ ወደ ለንደን። በዚህ መንገድ መኪና ውስጥ ገብተው አየር መንገድ አደረሷት። አየር መንገድ ከመድረሷ እሷ መንገዷን ቀየር ታደረግና ወደ ፓሚር እየሄደች ነበረ። ፓሚር እንደመጣ እጇን ይዟት ሁለቱም ዝንጥ ብለዋል። መኪና ውስጥ እያገቡ ነበረ። ወደሚከራዩት መንደር እየሄዱ ናቸው። ማፊያዎቹ ተደራጅተው የሚኖሩበት መንደር ነው። ደላላው እየጠበቃቸው ነው። ከነ ታሪክ ቤት በጎን በኩል ነው ያለው ቤቱ። ከዛ እንደደረሱም ፓሚር ወደ ውስጥ እየገባ በጣም በርካታ የታሪክ ጠባቂዎችና ሰላዮች በተጠንቀቅ ቆመው ጠብቋቸው ነበረ። ሁለቱም ከመኪናው ወረዱ። ሲታዩ ምንም የማያውቁ ጥንዶች ነው የሚመስሉት። ወደ ውስጥ ይገባሉ። ሁለቱም አዳዲስ ስም ተሰጥቷቸዋል። ከዚህ በኋላ ፓሚር ስሙ ለበንት ነው፣ የናዝ ስም ደግሞ ያዝ ነው። ደላላው ውስጥ ገብቶ ቤቱን እንዳለ አሳያቸው። ቆንጆ ቤት ነው። በርካታ ደስ የሚሉ ነገሮች አሉት። ተመልከቱ፣ ይህ ፒያኖ 200 ዓመቱ ነው እያለ ቤቱ ምን ያህል ውድ እንደሆነ ይነግራቸዋል። ለተወሰነ ጊዜ ነው እዚህ የሚቆዩት። ከዛ ከለንደን እንደመጡም ነግረውታል። ከዛ ሁሉንም ነገር ከተመለከቱ በኋላ እንከራየዋለን አሉት። ደላላው በጣም ተደሰተ። ምንም እንኳን ደላላው እነሱን ጭራሽ ባይጠረጠራቸውም እነ ታሪክ ግን ከፍተኛ ጥርጣሬ ውስጥ ገብተዋል። አደም በድንገት መጣ። እንደመጣ ደላላውን ጠራውና ምንድናቸው እነዚህ ሲለው ነበረ። አደም ናላስተዋወቀ። ተመልከት፣ እሷ ያዝ ትባላለች፣ ወይዘሮ ያዝ፣ እሱ ደግሞ አቶ ለበንት ይባላል። ሁለቱም ከለንደን ነው የመጡት፣ ከአውሮፓ ነው የመጡት ብሎ እየነገሩ ነበረ።
ከላይ ደግሞ ታሪክ ሲመለከት ነበረ። አደምም ቢሆን አላመናቸውም። አደም ሌላ ማስረጃም ይፈልጋል። በጣም ተጠራጣሪ ሰላይ ነው። ሁለቱ ግን እየተሳሳቁ ነገሮችን ለመሸዋወድ እየሞከሩ ነበር። በተለይ ደግሞ ያዝ የሳይኮሎጂ ባለሙያ እንደሆነች፣ ለበንት ደግሞ የመኪና ሻጭና አስመጪ እንደሆነ ነበር አድርገው የተዋወቋቸው። ቀደም ብሎ ደላላው አንዳንድ ነገሮችን ስለ ልቦና እየጠየቃን ነበር ያዝን። ያዝ ትንሽ ካፉ አንዳንድ ነገር እያመለጣት ነበረ። ምንም ነገር እንደማታክ ትንሽ ፍንጭ እያሰጠችው፣ ነገር ግን ደላላው አልገባውም። አሁን ወደ አደም ጠጋ ብሎ ምንም የሚያውቁት ነገር የለም ተዋቸው ሊዝናኑ ነው የመጡት እያሉ ነበረ። ከዛ ያዝ እንዲሁም ለበንት አሁን መጣን ብለው መኪና ውስጥ ገብተው ወዲያው ይሄዳሉ። አሁን ለበንት እየመከራን ነው። የምታወሪውን ነገር ተጠንቀቂ እያላ ነው። ምን ተፈጠረ ትላለች። እያስታውሳን ነበር ቅድም የሰራችውን ስህተት። ተዋቸው ባካ የጠረጥሩ ነው ትላለች እየሳቀች። አጎቷ እንዲሁም እናቷ በተደጋጋሚ እየደወሉላት ነው። ልጃችን ለንደን ገባች ወይ ብለው በተደጋጋሚ እየሞከሩ ነበረ። ዛሬ ሆቴል ነው የሚያሩት። አደም የሚባሉ ሰውንም እየተከታተላችሁ ነበረ። ነገረችው። አደም ከኋላ ነው ያለው እያለችው ነበረ። ምንም አያመጣም ባክሽ ብሏት ወደ ውስጥ ገቡ። ለብቻ ነበር ክፍል እየያዙ የነበረው። አልጋቸውን ይዘው ወደ ውስጥ ያመራሉ። እሷ ወዲያው ወደ ቤተሰቦቿ ደወለች። እንደደረሰች እየነገረቻቸው ነበረ። አሁን አደም ደላላውን አገኘው። ስለነሱ የምታውቀው ነገር አለ አለው። አቶ ለበንት እንደነገርኩ የመኪና ሻጭና አስመጭ ነው፣ የቢዝነስ ሰው ነው። እንደገና ያዝ ደግሞ ሳይኮሎጂስትና ዶክተር ናት አለው። በምን አወክ? ፊት ለፊት ያለውን ነገር አትንገረኝ፣ በትክክል ውስጥ ያለውን ነገር ንገረኝ አለው። እንዳለ መረጃውን እንግዲህ የሰጡኝን በሙሉ ሰጣለሁ አለው። ስጠኝ፣ እሱን ነው የምፈልገው። አንተ ዝም ብለህ በቀላሉ ነው የምታምነው። ጎረቤታችን እነማን እንደሆኑ በስነ ስርዓት ማጣራት አለበት። ማን ያውቃል፣ ምናልባት ሰላዮች ሊሆን ይችላል ብሎ ስጋቱን እየነገረው፣ ከዛ ደላላው ችግር የለም እልክልሃለሁ አታስብ እያለው ነበረ። ውድ ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ተመልካቾች። በዛሬው ዕለት መርማሪው የተሰኘውን ድራማ የመጀመሪያውን ክፍል ወደ እናንተ አድርሻለሁ። ይህንን አዲስ ድራማ በጣም አጠር ያለች ምርጥ ጣፋጭ ድራማ ከዚህ በኋላ ወደ እናንተ በቅመም ስቶሪ የዩቲዩብ ቻናል በዚሁ በተረካ መንገድ ወደ እናንተ አደርሳለሁ። ሁልጊዜም እናንተ ላይክና ኮሜንት እያደረጋችሁ እንድትከታተሉ በትህትና የምጠይቅ ይሆናል። ውድ ተመልካቾች መርማሪው የተሰኘው ድራማ ከዚህ በኋላ ይቀጥላል። የወፍ ጎጆውን ድራማ ደግሞ በሌላ ቀን ወደ እናንተ ይዤ የመጣ ይሆናል ማለት ነው። ከመጀመሪያው እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት መልካም ቆይታ ይሁን።